ካሜራ ተደቅኖብህ እንዴት ነው የምታጭበረብረው? I'm confused. One donut is 150? Yeah. የፈለገ የማጭበርበር ሱስ ሊኖርብህ ይችላል። የፈለገ የገንዘብ ሱስ ሊኖርብህ ይችላል። አትሊስት ካሜራ ሲደቀንብህ አደነገጠም? A scarf? Yeah. February price. Babisha price, okay? Oh. This? Chad, do I look good? Chad, do I buy it? ነገ ያስጠይቀኛል፣ ሀገር ያሰድባል፣ እኔ ምን ሆናለሁ፣ ሀገር ምን ትሆናለች ብሎ ማሰብ አትችልም? Now tell me the honest price. How much is one donut? Normally 100. Okay. Thank you. አትሊስት ካሜራ ሲደቀንብህ ነገ ያስጠይቀኛል፣ ነገ ሰው ፊት ያዋርደኛል፣ ነገ አንገት ያስደፋኛል አይባልም? More? Oh, I'm missing half. I gotta give more. I gotta give her more. I gotta give her more. She said 2,000 at the beginning and then she raised it to 5,000. በጣም ነው የሚያሳፍረው። በተለይም ቱሪዝም ላይ ያላችሁ እንደዚህ አይነት ነገሮችን የምትሰሩ ሰዎች እንደዚህ አይነት ማጭበርበር ሲሰራ አያስቅም፣ መቆጣት ነው ያለባችሁ። Why people cannot be honest? $1 for a donut? It's an insane amount. We got scammed in that restaurant. That is really not nice. በእናንተ ስግብግብነት ምክንያት እኛ በዲያስፖራ አንገት መድፋት አለብን እንዴ? አጭበርባሪዎች ናቸው መባል አለብን እንዴ? ፕራውድ ሆነን ስለ ሀገራችን ማውራት እንዳንችል መሆን አለብን እንዴ? ደግሞ በጣም ትንሽ በሆነ ብር የሚፈጠረው ዳሜጅ ግን በሚሊዮኖችም የማይገኝ ነው። የጠፋ ስም መልሶ ማግኘት መጠገን ከባድ። the damage is done የሚባለው ለዛ ስም ከጠፋ በቀላሉ ከሰዎች አይምሮ ማውጣት አይቻልም። ያንን ለማደስ በጣም አድካሚ። This is Haile Selassie. That's the king? Yeah. King. Okay, bet. What's the name? How much? 6,000. 6,000? Yeah, 6,000. Come on, man. You got 6,000? What's the name? 6,000. 200 እና ከዛ ምናምን ሺህ በላይ ላይቭ ስትሪም ሰው ያየ ለማጭበርበር ትሞክሪያለሽ? አንቺስ ብትሆን በጣም ነው የሚያሳዝነው። ኢትዮጵያ ውስጥ የኮሪደር ልማት ብቻ ሳይሆን የአስተሳሰብ ልማትም ያስፈልጋል። Welcome to Johnny TV, and let's dive in. እስቲ ፕሮግራሙን ላይክ እያደረጋችሁ ሼር፣ ኮፒ ሊንክ እያደረጋችሁ እንዲሰራጭና መልእክቱ ለብዙዎች እንዲደርስ ብታደርጉ በጣም ደስ ይለኛል። ዩቲዩብ ላይ ያላችሁ ደግሞ ሰብስክራይብ አድርጉ፣ ላይክ አድርጉ። ይሄ ቻናል ትንሽ አስቸግሮኛል። ቫይራል የመውጣት ነገር የለም። በቲክቶክ በፌስቡክ ላይ ጥሩ ነገር አለ። ዩቲዩብ ላይ ግን ምንም ሊንቀሳቀስ አልቻለም እና ፕሊዝ ይሄ ሀገር ጉዳይ ነው ኢትዮጵያን የምትሉ በሙሉ እስቲ ላይክ አድርጉ፣ ሼር አድርጉ፣ እንደዚህ አግዙኝ። እኔ ኢትዮጵያዊ ነኝ፣ በሀገር ጉዳይ ላይ መስራት ፈልጋለሁ። ለሀገር ያስተምራሉ የምላቸው ነገሮች ወደ ሚዲያ ማምጣት ፈልጋለሁ። ነገር ግን ቪው ያስፈልገኛልና ፕሊዝ እባካችሁ ፕሮግራሙን ከመጀመራችሁ በፊት እስቲ ላይክ አድርጉት። ስለ ኢትዮጵያነት ነው የምናወራው። ለሀገር ተቆርቋሪዎች ነን፣ የሀገር ጉዳይ የሚያሳስበን ሰዎች ነን እና እባካችሁ ላይክ በማድረግ አነቃቁኝ፣ አበረታቱ። ሰብስክራይብ ያላርጋችሁ ደግሞ ሰብስክራይብ በማድረግ አበረታቱኝ። እንደዚህ አይነት ነገሮች ሲበረታቱ እኛም ኢነርጂ እናገኛለን፣ ጉልበት እናገኛለን። ስለዚህ ፕሊዝ በዚህ ጉዳይ ላይ አብራችሁን ቁሙ ላለው። No, how much is one donut? This is 200 and then one donut is 150. Something doesn't match up. Oh, I'm confused. One donut is 150? Yeah. Really? So one donut is $1? So we're gonna pay around $20 for 20 donuts and one meal. I think it's really foreign price. Okay, I paid. Now tell me the honest price. How much is one donut? Normally 100. Okay. Thank you. Why people cannot be honest? $1 for a donut? It's an insane amount. We got scammed in that restaurant. That is really not nice. እውነት ለመናገር በጣም ያናደው። በተለይም አሁን ዲያስፖራ ሀገር ስለ ሀገር ብዙ ጥሩ ነገር እንዲነገር ትሰማል። ኢትዮጵያ እንደዚህ እንደዚህ ጥሩ ነገር ነው ስለ ሀገር ሲነገር ደስ የሚልና ስለ ኢትዮጵያ መልካም ነገር በጎ ነገር ሲነገር ደስ እንደሚለው ሁሉ እንደዚህ ነገሮች በጣም የሚያሳፍሩ። ማጭበርበር በጣም አሳፋሪ ነገር ነው። እኛ ኢትዮጵያን እንግዳ ተቀባይነን ምናምን ነው ነገር አለ። እንደዚህ አይነት ነገር ካሜራ ተደቅኖብን ለማጭበርበር መሞከር በጣም ያበሳጫል። ሰውየው ሞቅ እንዳለ ያስታውቃል። ዘይት ተወዶ ነው ምናምን እያለ ምክንያቶች ሲያቀርብ ነበርና አይምሮ ሞቅም ቢለው ያስብ እንደነበር ያስታውቅ። ምናልባት ልምድ ሊኖረው ይችላል። ብቻ ያሳፍራል፣ በጣም ያሳፍረው። ሌላው ደግሞ A scarf? Yeah. February price. Babisha price, okay? Oh. This? Chad, do I look good? Chad, do I buy it? Hey, bro, move them down. Should I buy this? Color. You got money? You got money? Chad, should I buy this or no? Something, thank you. How much you sell? Simple?
Wait, I'm Here. 5,000. $5,000? yeah. I reckon 100, 200, 300, you got 400, a bargain. 600, Okay. 700, down. You got to bargain it 800, down. 900, 1,000, 200. Yeah. Okay. Is that 5,000? No. 1, 2. $5,000? Which is what? That's like That's like $50. 30 something. $30. More? She said you're missing half. Oh, I'm missing half. I gotta give more. I gotta give her more. I gotta give her more. No. Damn, that's a... She said 2,000 in the beginning and then she raised it to 5,000. በነገራችን ላይ እዚህ ጋር በጣም ምን የሚያናድ አይ ቲንክ ይሄኛውን ጉብኝት እየመራ ያለው ልጅ ይሄ ልጅ ነውና እያጭበረበረች እንደሆነ ከኖርማል ፕራይሶች ጨምራ እንትን እንደሆነች ገብቶታል። ይሄን ንግግር ሲናገር መጀመሪያ 2000 ያህል ቀጥሎ ደግሞ 5000 ያህል ምናምን ሲል እያጭበረበረች እንዳለ ገብቶታል። ስለዚህ በላይ እየታየ ዓለም የሚታይ የዩቲዩብ ቻናል ወይም ሌሎችም ሚዲያዎች ላይ የሚታይ ላይቭ ስትሪም እየተደረገ ያለ ሰርቪስ ላይ እንደዚህ አይነት ማጭበርበር ሲደረግ የሀገርን ስም እንደሚያጠፋ አንድ አስጎብኝ ሰው ማወቅ ያለበት ብዬ አስባለሁ። ማጭበርበሯን ሲያቅ ደግሞ ሊስቅ አይገባም። አሁን እዚህ ጋር ሊስቁል እየሞከረ ነበር። ኖ እዛ ጋር መጀመሪያ ቀድሞ ፕራይሶችን ኢንፎርሜሽን ሊኖረው ይገባ ነበር። ይህን ነገር ቢያንስ የሚሰራ ሰው ቀድሞ እነዚህ እሱ የሚሄድባቸውን ቦታዎች ላይ እንዳታጭበርብሪ ላይ እየታየሽ ነው። የሀገርም ስም የአንቺም ስም የሚጠፋበት ሁኔታ አለ። ስለዚህ ትክክለኛውን ፕራይስ ንገሪው። ኦነስት የሆነ ሰርቪስ ስጪው። አታጭበርብሪ። እንደዚህ አይነት ነገሮችን ቀድሞ የሚናገር ሰው የሚያስጠነቅቅ ሰው ሊኖር ይገባል። ከ200,000 ሰው በላይ ላይቭ ስትሪም እየታየ ለማጭበርበር ሲሞከር አንድ ይህንን ነገር የሚመራ ሰው ሀበሻ ሰው ኢትዮጵያዊ ሰው ሊናደድ ሊበሳጭ ሊቆጣ ሲገባው መሳቅ አልነበረበትም። ስለዚህ በተለይም ቱሪዝም ላይ ያላችሁ እንደዚህ አይነት ነገሮችን የምትሰሩ ሰዎች እንደዚህ አይነት ማጭበርበር ሲሰራ አያስቅም፣ መቆጣት ነው ያለባችሁ። ቀድማችሁ እነዚህ ነገሮች እንዳይፈጠሩ ጥንቃቄ ማድረግ ያስፈልጋል። ለተለያዩ ልማቶች ብዙ ወጪ ወጥቷል፣ ብዙ ጉልበት ፈሷል። በእንደዚህ አይነት ስግብግቦች ስማችን ሲጠፋ ሀገራችን ስትሰደብ በጣም ነው ያሳፍረው። ስለዚህ ምንም የሚያስቅ ነገር አይደለም። ረፊ ታይ እኔ ከፍላለሁ ሰጥሻለሁ ብላ እሱ እንደውም በነፃ እንዲስተናገድ ማድረግ ነው የሚገባው። ያ ቱሪዝም ኮሚሽን እነዚህ ነገሮች መክፈል አይችልም እንዴ? አንተስ ከሀገር ከምትሰደብ ከኪስ ብትከፍል አይሻልም እንዴ? እንደዚህ አይነት ማጭበረሮች ሲደረጉ ነው ትክክል አይደለም። ቀስ ብለህ ደግሞ ወይ ቀድማችሁ እንደዚህ አይነት ነገር እየታየች ነው እየተቀረጽ ነው። ሀገር ይሰደባል፣ ኢትዮጵያዊነት ይሰደባል፣ ያልሆነ ነገር እንዳትሰሪ ብለህ የምታስጠነቅቅበትን ነገር መፍጠር ነው። አብሯቸው የሚዞሩ ሰዎች ሊኖሩ ይገባል። እንደዚያ ነገሮች የሚከላከሉ ሰዎች ሊኖሩ ይገባል። እርግጥ ነው ይሄ ኢትዮጵያዊነትን አይገልጽም። ኢትዮጵያን ብዙ መልካም ነገር አለን። እንደዚህ አይነት አጭበርባሪዎችን ግን የሚከላከል ሰው ከቱሪስቶቹ ጋር አብሮት መራመድ አለበት እና ፕሊዝ ጥንቃቄ እንዲደረግ ጥያቄ ያቀርባለሁ። አንገታችንን እንድንደፋ በማይረባ 2000 እና 3000 4000 ብር ኢትዮጵያ አንገቷን መድፋት የለባትም። ስለዚህ ፕሊዝ እንደዚህ አይነት ኢንፍሉዌንሰሮች ሲመጡ እንግዶች ሲመጡ ያልሆነ ሂሳብ እየተጨመረ ሀገር እስካምር ናት አጭበርባሪ ናት እንዲባል መፍቀድ የለብንም። እንደዚያ ነገሮችን የሚከላከሉ ቀድመው ነገሮችን ከፊት የሚያጸዱ ሰዎች መኖር መቻል አለባቸው። ሕግ አስከባሪዎችም ሊሆን ይችላሉ፣ ወይም ሌላም የሚመለከተው አካል ሊኖር ይችላል። እንደዚህ አይነት ስህተት ሲፈጠር ደግሞ መንግስት በስነስርዓት እርምጃ መውሰድ አለበት። እንደዚህ አይነት ነገር የሚሰሩ ሰዎች ላይ መንግስት እርምጃ መውሰድ መቻል አለበት። ይሄ በብዙ ልፋት የገነባነውን ስም የሚያጠፋ ነገር ነውና መንግስት አስተማሪ የሆነ እርምጃ መውሰድ አለበት። ምናልባት ይህን የቱሪዝም ምናምንም ሊሸፍኑ ይችላል። ኢትዮጵያ ውስጥ በአሁኑ ጊዜ 6000 ብዙ ቁም ነገር አይደለም። በመጭበርበር ምክንያት ከሚጠፋው ስማችን በላይ አይሆንም። ስጭው፣ ግድ የለም ስጭው ብሎ ማለፍ ነበር። እኔ እንደውም ይሄ አስጎብኚ እንደዛ ነበር ማድረግ የለበት። የቱሪዝም ኮሚሽን ጉዳዩን ፕራይሱን ከፍሎ ልጁ ምንም የገንዘብ የማጭበርበር ነገር በላይቭ ስትሪም እንዳይተላለፍ ማድረግ ነበረባቸው። በሁለቱም የተለያየ ቦታ ነው የሄዱት። አስጎብኚዎች እነዚህ አይነት ነገር ላይ ጥንቃቄ ማድረግ አለባቸው ብዬ ነው። ስማችን በማይረባ
በ2,000 እና 3,000 ብር መጭበርበር መሰደብ የለበትም። ይሄ ሁሉ ኢንቨስት የተደረገበት ልማት ይባል ኮሪደር ልማት ይባል ወይ ሌላም የተለያዩ ግንባታዎች እንደዚህ በማይረባ ብር ኢትዮጵያውያኖች ስካመሮች ናቸው፣ አጭበርባሪዎች ናቸው የሚል የስም ማጥፋት እንዲከፈትብን በር ይከፍታል። ስለዚህ ወደ ኢትዮጵያ የሚመጡ ሰዎች እንዴት መስተናገድ እንዳለባቸው የቱሪዝም ኮሚሽንም ይሁን የኢትዮጵያ መንግስት ሊያስብበት ይገባል። የኮሪደር ልማት ብቻ ሳይሆን የአስተሳሰብ ልማትም ያስፈልጋል። የሚታዩ ነገሮች ሰርተናል፣ የሚጎበኙ ነገሮች አበጅተናል። በጣም ብዙ ወጪ የወጣባቸው ጥሩ የሚታዩ ነገሮች ከቅርብ ጊዜ ወዲህ እየታየ ነው። ጥሩ ነው። እነዛን ነገሮች የሚያስጎበኙ ሰዎች ደግሞ በስነ ስርዓት ትሬኒንጉ ሊኖራቸው ይገባል። በቪዲዮ ላይ ለሚተላለፉት ነገሮች ኃላፊነት መውሰድ አለባቸው። ያልሆነ ነገር እንዳይታይ ጥንቃቄ መደረግ አለበት። እንደዚህ አይነት ገበያ ቦታዎች ላይ ማጭበርበሮች አሉ፣ እውነት ነው። ግን እነዚህ ነገሮች የጓዳ ችግሮች ናቸው። በአደባባይ በሚዲያ እንዲወጡ መፍቀድ የለብንም። ጥንቃቄ ያስፈልጋል ማለት ነው። አብሮት የሚጓዝ ሰው ቀድሞ ለሚሸጡት ለምኖች ማስጠንቀቂያ መስጠት አለበት፣ ምክር መስጠት አለበት። ነገ ሊያስጠይቅ ይችላል የሚል ነገር መንገር መቻል አለበት። አሁንም የምለው ምንድነው የኮሪደር ልማት ብቻ ሳይሆን የአስተሳሰብ ልማትም ያስፈልጋል። ኢትዮጵያውያን እንግዳ ተቀባዮች እንላለን። እንግዳዎቻችንን እንዴት መቀበል እንዳለብን ማስተሳሰባችን መቀየር አለበት። ማንኛውም ነጋዴ የውጭ ሀገር ዜጋ ካሜራ ደቅኖ ሲመጣብህ የሰለጠነ አእምሮ ያስፈልጋል። ነገ አንተንም ሀገርንም የሚያሰድብ ስም የሚያጠፋ አሳፋሪ ነገር ሊሆን እንደሚችል ማሰብ መቻል አለብን ማለት ነው። አስተሳሰባችን ሊቀየር ይገባል። አስተሳሰባችን መልማት አለበት። ለተወሰነ 2,000 እና 3,000 ብር በሚል ኢትዮጵያ አንገት መድፋት የለባትም። ኢትዮጵያ አጭበርባሪ ናት መባል የለበትም። ስካመር ናት መባል የለባትም። ለአንተ 2,000 እና 3,000 ብር የሀገር ስም መጥፋት የለበትም። ለልማት ብዙ ወጪ ወጥቶ የለ እንዴ? ለልማት ብዙ ነገር ፈሶ የለ እንዴ? ብዙ ጉልበት ብዙ ገንዘብ ፈሶ የለ እንዴ? በአንተ 2,000 እና 3,000 ዶላር ሀገር ስም መጥፋት አለበት እንዴ? ስለዚህ ለኢትዮጵያ መንግስት የሚሆን ለቱሪዝም ኮሚሽን የተሰሩት ነገሮች ጥሩ ናቸው፣ በርቱ። ግን የኮሪደር ልማት ብቻ ሳይሆን የአስተሳሰብ ልማትም ያስፈልጋል። በተለይም እነዚህን ቱሪስቶች ይዘው ወደዚህ የሚሉ ሰዎች እንደዚህ አይነት ነገሮች ቪዲዮ እንዳይገቡ፣ ያልሆኑ ማጭበርበሪዎች ለዓለም በሚወጣ መልኩ ለሀገር ስም መጥፋት ምክንያት እንዳይሆኑ ጥንቃቄ እንዲደረግ መደረግ መቻል አለበት። ያም ባይሆን ደግሞ አንድ ኢትዮጵያዊ ነጋዴ ሊሆን ይችላል፣ ምንም ሊሆን ይችላል። ካሜራ ሲደቀንብህ ቢያንስ የምታወራው ነገር ማወቅ አለብህ። ካሜራ ተደቅኖብህ ማጭበርበር በጣም ያሳፍር ነውር ነው። ከዚህ በኋላ እንደማይደገም ተስፋ አደርጋለሁ። በአይሾ ስፒድ ላይ የተሰራ ስህተት አሁን እንደገና እንዲፈጠር መፍቀድ አልነበረብንም። አንዴ ስም ከጠፋ መልሶ መገንባት ብዙ አድካሚ ነው። መጀመሪያ ከደከምነው በላይ ብዙ የሚያደክም ነገር አለ። ፕሊዝ መንግስትም የቱሪዝም ኮሚሽንም ኢትዮጵያውያንም ፕሊዝ ካሜራ ሲደቀን ጥንቃቄ እናድርግ። ካሜራ ሲደቀንብን የምናገረውን፣ የምንሰራውን፣ የምናደርገውን ነገር ጥንቃቄ እናድርግ። ለራሳችን ክብር ላይኖረን ይችላል። ነገ ግን ኢትዮጵያዊነትን የሚያሰድብ ሀገርን የሚያሰድብ አንገት የሚያስደፋ ነገር መደረግ የለበትም። በዚህ ጉዳይ ላይ እርምት እንዲደረግ እጠይቃለሁ፣ ተስፋም አደርጋለሁ። መልካም